ናሽን ሁለት መለኪያ ገዝተሽ ቤትሽን ጨጨጨጨስ አድርገሽ ከሰልሽን ገዝተሽ ውዴ እንደው ለምን 1 ኪሎ አትሆንም በ1500 ስጋሽን ገዝተሽ ግማሹን ቁርጥሽን በልተሽ ግማሹን ደግሞ ጠበስበስ አድርገሽ ብልት ችግር የለውም ማታሽሮሽም ቢውዴ አገርሽ ላይ ፍትት ብለሽ ውዴ ቆሎሽን እየበላሽ ራሱ መኖር ትቻለሽ። በሰው ሀገር ላይ እኮ ምግብ አይልም ስጋ እየበላን ስጋ አይልም። ይው በሰው ሀገር ላይ የምንበላው ስጋ ይልቅ ኢትዮጵያ ላይ የምንበላው ሽሮ ይበልጣል። ኢትዮጵያ ላይ የምንበላው ድንች ይበልጣል። ድንቻችንን ቅቅል አድርገን ብልት አድርገን ተኝት ችግር የለም። ማርያምን ይምሬ ነው። ማርያምን በሰው ሀገር ላይ አትቅሩ። ሂዱ አግቡ ውለዱ። ባሎቻችሁ ነይ ይበቃሻል ሲሉ እሺ ብለሽ ሂጂ ውዴ ምን ይቀርብሻል? አሁን ብዙዎቻችሁ ማለት ነው ነይ በቃ ይበቃሻል ይሄው ይበቃናል ስትባሉ እምቢ ትሉና ከዛም በኋላ እሱ ሌላ ያገባል። ወይ ከትዳርሽ አልቀረሽ ወይ ከኑሮሽ አልሆንሽ ከንቱ ነሽ ትቀሪያለሽ። ሰው ውዴ ሂጂ ያኖርሻል እንጂ አታኖሪው። እኔ እንኳን ውዴ ኑሮ እዚሁ ነው ባሌም እዚሁ ነው ትዳሬም እዚሁ ነው። ኦኬ ሁለተኛ ነገር የራሴ ቢዝነስ ነው ያለኝ። ኦኬ ምንም ቢሆን እግዚአብሔር ይመስገን። መዳም ቤት በሆን ግን እስካሁን አልቆይም። እርግጠኛ ነኝ እኔ አልችልም። ይቅርታ አድርጉልኝ። መዳም ቤት በሆን አልቆይም እስካሁን ሰው ሀገር ላይ ማርያምን አልቆይም። ለምን ዋሻል? እስካሁን መዳም ቤት በሆን ኑሮ እኔ አሁን መዳም ቤት 2 አመት የጨረስኩበት ቤት የለኝም። እኔ ይቅርታ አድርጉልኝ 2 አመት የጨረስኩበት ቤት የለኝም። አንድ ቤት 1 አመት ከ6 ወር ነው እንደዛ ነው የሰራሁት። እሱን ስለ ማርያም እያልኩ ነው የሰራሁት እንጂ እኔ ትግስት የለኝም። ይቅርታ አድርጉልኝ። ከዛን አንድ ቦታ ደግሞ 1 አመት ስንት ሆኖ 2 አመት ከ6 ወር 2 አመት ቴንኪው ነጽዬ 2 አመት ከ6 ወር አንድ ቤት ማለት ነው። 2 አመት የጨረስኩበት ቤት የለኝም። 2 አመት ከ6 ወር ሰራው። ከዛን ወዲህ መዳም ቤት አልገባውም። እኔ ፈጣሪ ይመስገን አልገባውም። እንደምንም ተፍጨርጭሬ ቀራማም ገብቶ ቪዛዬ አይዲ ተበላሽቶ እዛ ሂጄ እንደምንም ብሎ ተስተካክሎ ከብዙ ፈተና ኋላ ምናምን ያው ዛሬን እግዚአብሔር ይመስገን ብዙ ነገሮችን አስተካክያለሁ። እስካሁን ግን መዳም ቤት ኑሮ አልቀመጥም ልላችሁ ፈልጌ ነው። አሁን ላይ ግን ኦሬዲ የራሴን ኑሮ እየኖርኩ ነው ከባለቤቴ ጋር። ልጅ ወልጃለሁ። ኦኬ ልጅ ወልጃለሁ። ባለ ትዳር ነኝ። ቤቴን ይዣለሁ። ቢያንስ እንኳን ጥዬም ብትሆን የራሴ ቢዝነስ አለኝ። ከላስ ኦሬዲ እኔ ኑሮዬን እየኖርኩ ነው። መዳም ቤት እያለን ግን ኑሮ አይደለም የምንኖረው። እኔ አሁን ለምሳሌ 1 ቀን ቢደክመኝ ሳልሰራ ልውል እችላለሁ። መዳም ቤት ግን አንችልም። 1 ቀን ብንታመም ራሱ ያለች ነው 10 ወደ መኝታ ቤታችን መዳም የምትመላለሰው። 10 አመመኝ ብዬ እንኳን ራሴን ገደም እንኳን ባደርግ 10 ነው የምትመጣው፣ 10 ነው የምትሄደው፣ 10 ነው የምትግሮመረመው። ቢያንስ እንኳን እኔ 1 ቀን እንኳን ቢደክመኝ ማረፍ ይችላል። ሰው ቤት ግን አንችልም ውዴ። ባናትሽ ትተኪያለሽ። እንዶ አናትሽ እያመመሽ እሰሪው ፓናዶል ጠጪ ነው የምትልሽ። ጮጋራሽን አሞሽ ፓናዶል ዋጪ ነው የምትልሽ። አንቺ ኩላሊትሽ እየጠዘጠዘሽ ፓናዶል ዋጪ። ፓናዶል ነው ፓናዶል ነው እመቤቴ። አሁን አንዳንድ ጊዜ እኮ ኩላሊታችሁን ሲያማችሁ ወይ ልባችሁን ሲያማችሁ ወይ ደግሞ ጮጋራችሁን ሲያማችሁ የዛ ህመም ሄዶ ራሳችሁን ያማችኋል። የዛን ሰዓት እነሱ ምን ፓናዶል ዋጭ ፓናዶል የሚባል ስም ራሱ እዛ ቤት ነው የጠላሁት።
ሰው ምን ማለት ፈልጌ ነው? ቤታችሁን ስሩ። እኔ አሁን የምደግፈው አንድ ነገር ቤት ሳይኖራችሁ ኢትዮጵያ መሄድ ትንሽ ይከብዳል። ቤት ካላችሁ ግን ለምን ጾማችሁን አታድሩ? ችግር የለም። ጾማችሁን ብታድሩ ራሱ ቆሎ በልታችሁ ደሩ፣ ኖ ፕሮብሌም ውዴ። ግን ቢያንስ ባላችሁበት ሀገር የሚሆን በምትችሉት አቅማችሁ ቤት ስሩ። እሺ መሬት ግዙ፣ ቤት ስሩ። ኦኬ። ከዛም በኋላ ቆሎ በልተሽ ብታድሪም ወድሽን የሚያይ የለም ውዴ። ዝንጥ ብለሽ ውጪ ስትወጪ እንደ ጎረቤትሽ ሳይሆን እንደ ቤትሽ ኑሪ። ከዛ በተረፈ ቤት ካለሽ ችግር የለም፣ ኢትዮጵያ ይኖራል። እድሜሽን እዚህ አትብጂ። ማርያምን ሂጂ አግቢ ውለጂ። ይሄው ነው እኮ ምን ለፋው ለማን ሆነና? አንቺ ምን ከሌላው የበለጠ ነው እንደምበይው ውዴ? ከአንድ እንጀራ በላይ ትበያለሽ? እንደው በላሽ እንኳን ቢባል ከአንድ እንጀራ በላይ ትበያለሽ? አብይም ስለዚህ ውዴ እየኖርሽ ሞቺ። ዛሬ እንሞት ነገ እንሞት አናቅም። ለፍተን እዛ ሜዳ ላይ ለሚቀረው መተው ሬሳችንን እንኳን ማንሳት ለማይችሉ ደግሞ ስንሞት እንኳን እኮ የሚያዝኑልን አንድ ሳምንት እንኳን አይሞላም እኮ። ሰው ውዴ እየኖርሽ ሞቺ። እየኖርሽ ለምሳሌ ዛሬ እየሰራሽ ያለሽውን እየበላሽ ውዴ እየበላሽ እንጂ 10 አመት 20 አመት 15 አመት 7 አመት ሞላኝ 5 አመት ሞላኝ ነው ውዴ። ተኪ ዘርሽን መጀመሪያ ውለጂ፣ ነው ፕሮብሌም። ውለጂ አግቢ። ቤቴ ነው ብለሽ ጧት ተነስተሽ ቁርስ ስሪ። ቤቴ ነው ብለሽ ቤትሽን ፏ ብትናድርጊ፣ ቄጥማሽን አርከፍክፊ። በቃ ሲኒሽን አውጣተሽ ማለት ነው ጨስጨስ አድርጊ። አስበሻል? ከማን እንውለድ? ከመንፈስ። ምን አይነት ጉድናት እቺ ደግሞ ባልን ፈልግ ሞልቷል ውዴ። ቆፍጣና ሆኜ እንጂ መርጠሽ ነው የምታገቢው። ደግሞ ለዘንድሮ ወንድ ልጅ ውዴ ቆፍጣን ስትይ ነው እንጂ ማንም አይፈልግሽም። አንቺ ብለሽ የምትቀመጪ ከሆነ ማን ነው? ቆይ ሙትላ ማን ነው? ደግሞ ስልክ ማውራውንም ሰው ስም ልጥራላችሁ? ወይኔ አይ ወረኛ ነሽ ግን ሁላችንም እኮ ነን። አንቺም እኮ ለወሬ ነው ቤቴ ቁጭ ያልሽው እንዴ እንጂ ምን ልጸርቂ መሰለሽ እንዴ? ወይ ጸሎት እያረግሽ መሰለሽ? ልንገርሽ ብዬ ነው። ወረኛ ነሽ። ቲክቶክ ያለው ሁሉ ወረኛ ነው። ሁላችንም እኮ ነን። ከዘር ነው የቲክቶክ ዘር ሆኖብን እኮ ነው። ምንም ልጸርቂ የመጣሽ መሰለሽ እንዴ? ወረኛ ነሽ። ምን ትመስላለች? ጮጋራ እንደው አንዳንድ ሰው ግን ራሱ እንዴት እንደሚያጸድቅ የራሳችን ጉድፍ አይታየንም እኮ የሰው ጉድፍ እንጂ። ኦፍ ኮርስ ወረኛ ነን። ዘራችን ነው የቲክቶክ ዘር ስለሆነ ነው ውዴ። በቲክቶክ ወተን ነው ቲክቶክ ላይ ቁጭ ብለሽ ወረኛ ይከብድ። እኔ ልጸልዩ የመጣችሁ ነው የሚመስለው አንዳንድ ሰው። ወፈርሽ ልወፍር አሁን በከሳ ወስፋታም ልትይ ነበር። መወፈር ይሻላል ውዴ። ችግር የኔ ውዴ የኔ
የኔ ውድ ናችሁ እንደ እናንተ የኔ ውድ ናችሁ እናንተ ማን ጠራችሁ የኔ ውድ ሸትቤል ይመጣል ወይ ምን እናንተ አላልኩ የኔ ውድ ባሌ ብቻ ነው የኔ ውድ ባል ዊክ እኮ ነው የሚመስለው ፀጉሬ ቅኑ አያችሁ ብዛቱስ እኔ እኮ ተላጭቻለሁ 8ኛ ክፍል ስማር ተላጭቻለሁ የወንድ ማሽን ላይ ቁጭ ብዬ ወፈራኩት ልክ ነው የራሴ ፀጉር ነው እሺ ማርያምን የራሴ ነው እግዚአብሔር ይመስገን ያው ልንገራችሁ ብዬ ነው ያው ፀጉር ነው ያው ማርያምን አርቲፊሻል አይደለም የራሴ ነው ካመናችሁ ምኑ ካላመናችሁ ቅሊንጦ ግቡኔ ምናገበኝ አይፈረድባችሁም በርግጥ ወይ ግን ነው የሚመስለው ፀጉሬ ምንድነው ቅባትሽ ብሉ ማጂክ ነው የምጠቀመው ነኝ ሰማያዊ ከለር ይኩንዴነሽ ደናንሽ ውዴ እኔ ፀጉሬ ነው ካልኩኝ ፀጉሬ ነው ካላመንሽ ቅሊንጦ ግቢ አመንሽ ያላመንሽ ምን አገባኝ ጨምሩልኝ ነገር የለም ብሉ ማጂክ በጣም አሪፍ ነው ለፀጉር ማለት ነው እና ደግሞ ማለት ነው የሆነ የምጠቀም አለ ግን 300 ድርሃም ነው የሚገዛው የሆነ ቅባት ማለት ነው እኔም ገዝቼ ነው የምጠቀመው በጣም አሪፍ ነው 4 አይነት ነው ኮንዲሽነር አለው ሻምፖ አለው ዘይት አለው ኦይል ማለት ነው ከዛ ደግሞ እንደ ቅባት ነገር አለው 4 አይነት ነው በ300 ድርሃም ነው የሚገዛው በጣም አሪፍ ነው ለፀጉር አሳየን 300 ድርሃም ነው አንዳንድ ሰው እንትን አይልም 300 ድርሃም ነው እዚህ ጋር እንደ ውስጥ ነው መሰለኝ አሳያችሁ አሪፍ ነው ብሉ ማጂክም አሪፍ ነው አሳየን እዚህ ጋር የለም ውስጥ ገብቼ ላመጣ ነው ልጅ ተሸክም ያለው አሳያችኋለሁ ቀይ ሌላ ቀን ቪዲዮ እየተቀባሁኝ ቪዲዮ ሰርች አሳያችኋለሁ አንደኛ ያፋፋል ምናምን አሪፍ ነው ቤት ውስጥ ነው የምትቀመመው ልጅቷ በጣም አሪፍ ነው ቤት ውስጥ ተቀመመው ራሷ የሆነ እንትን የሚጨማመርበት ነገር አለው ፀጉራችሁ የሚያያዝ እንደዚህ ጥልፍልፍ የሚል ምናምን በጣም አሪፍ ነው ታሚ ብዛቱ ይሁት አንቺ አምጪው ንግዛሽ አይ በስንት ልሻጥ ነው እኔ 300 ነው የምትሸጠው እኔ ደግሞ በስንት ልሻጥ ነው አንጥቼ ይኩዬ እንዴነሽ ደህና ነሽ ቱታ ፑማ ቱታ ገብቷል በነጭ የኔ ውድ ባለ 25 አለ ምኑ ብሉ ማጂክ ኦሪጂናሉ ከፈለጋችሁ አለ 30 ድርሃም ነው ግን ብሉ ማጂክ ገዛችሁ ልጆች አላችሁ ኦኬ ካሁን ጀምሮ እጀምራለሁ የ500 ሺህ ብር ኦኬ አንድ ቀን 2 ሳምንት ነው 3 ሳምንት ሊዝ ነው እንጂ 3 ሳምንቴ ከነጎዲያ ነው ስራ ካቆምኩኝ በመሃል አመመኝ ተውኩኝ ስለዚህ አሁን ካም በኋላ ቀጥላለሁ የባለ ወርቆቹንም ሌላ ምንድነው የ500 ሺህ ብር ደግሞ የተዘጋ